ሰላም እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ደህና ናችሁልኝ? ሁሉ እንዴት ነው? ጁሙዓ እንዴት ነው? ዛሬ እንግዲህ ቀኑ ጁሙዓ ነው። ደስ የሚል ቀን ነው። ማሻአላህ ተባረከላህ። እና እንዴት ናችሁልኝ? እንዴት ቆያችሁ? ስለ ስራ ብዝት ብሎብኝ በጣም ደክሞኛል፣ ግን አልሐምዱሊላህ ሁሉም ለበጎ ነው። ሁሌ ረፈት ስለሆነ ትንሽ እንዴት ነው ከእናንተ ጋር ቅመሞች፣ የሜዲያም ቅመሞች ስራ አልበዛባችሁም እንዴ? ነገር እንዴት ነው? ስራስ ያጣችሁ እየገባችሁ ነው? እና ዛሬ ላወራ ያመጣው ማለት ነው በጣም እውነት ለመናገር በጣም ብዙ ጊዜ ያቀደዋለሁኝ። በቃ እረሳዋለሁ ቪዲዮ ሰራበታለሁ ብዬ ማለት ነው። እና ጅዳና መካ ያላችሁ ግን እንጀራ የምትሸጡ ሰው ማለት ነው። ግን ምንድን ነው? አረ በህግ አምላክ፣ አረ በህግ አልንሞት አልናችሁ፣ አልሞት አልኳችሁ እኔ በበኩሌ ስሙን ጤፍ ነው ጋይስ፣ ጤፍ እንጀራ ነው ተብሎ አንዱ ፍሬ በ5 ብር ነው የምንገዛው። አንዱን በ5 ብር 3 ከገዛችሁ 15 ሪያል ነው። ትኩስ ነው ተብሎ ማለት ነው። ትኩስ ነው አሁን የተጋገረው አሁን የመጣው ብሎ ይሸጡልናል። ዙህርም ላይም ሆነ አስርም ላይም ሆነ ማለት ነው። ከዛ ይዘን መተን ቤታችን እንበላለና አንድ ጊዜ መጀመሪያ እራትም ሆነ ምሳ እንበላለን። ዙህርና አስር ምሳ ነው የሚበላው። ምሳ እንበላለን። ከዛ ምሳ በልተን እራት እንብላ ስንለው የለም ሞቷል። በቃ አበደን ምንም የለም ጋይስ። አረ መጀመሪያም ራሱ ምሳ ስንበላው ማለት ነው እንኩትኩት ነው የሚለው። እንኩትኩት እንደዚህ ስታነሱ ማለት ነው አይነሳም። ለምን ነው? ቁርጥ ነው የሚለው። ቁርጥ ግን ስሙ ጤፍ ነው። ሲቀጥል ደግሞ የሚገዛውን በውዲ ነው። አሁን ይሄንን ሰው ራሴ ታዲያለሽ እንደ ጋግረሻት በይም እንደ ምናምን ትላላችሁ እኮ እናንተ እኮ አታፍሩ። አቤት ሰው አገር ላይ ስትቀመጪ ሁሌ መጋገር የለም። ሁሌ ደግሞ ብትጋገሪም ነጭ እንጀራ ይሄ ስንዴ ዱቄት እንጀራ ነው እንጂ የጤፍ የሚባለው ነገር በቃ አይሆንልሽም። ስራ ካለሽ ነው ያልኩት። ቤት ተቀማጭ ከሆንሽ አዎ ቤት ሰዓት ስለሚኖር ቤት ተቀመጥሽ ስንፍና ካልሆነ በቀር ያግራችሁ ትበላላችሁ። እኛ ግን በወር እጃዛ ለምንሄድ በ2 ወር በ3 ወር በ4 ወር ሄደን 2 ቀን 3 ቀን ቆይተን ለምንመጣ ገዝተን ነው የምንጠቀመው። እኔ በበኩሌ አሁን ገዝተው ተጠቀሙ፣ ግን ቂጣዬን ገዝተው በላው ካሁን በኋላ እንዴ ጋይስ ጨጓራ በሽተኛ ሆንኩኝ። ጨጓራ ያልፉ ማለት ነው። እንደዚህ ሳየው በላው ሳየው ይዘጋኛል። በቃ የራቤን የጥናት በቃ ራቡ ሲጠናብኝ ወይ ደግሞ አምሮቱ ሲጠናብኝ ነው እንጀራ የምበላው። ምን እያደረጋችሁበት ነው? ምን የሚጨምሩበት ጀሶ ነው? እርግጠኛ ነኝ ጀሶ እንጂ ጤፍና ሩዝ ብቻ አይደለም። ላላላላ ጤፍና ሩዝ ብቻ በዘን አይደለም። ይምር ኧረ ቢስሚላ ምንድን ነው የሚጨመረው? ሐራም አለይኩም ወላሂ ለአዚም። እኛ ባናያችሁ እኛ የምንጠቀመው የምንገዛው ባናያችሁ አላህ ያይሻል። እያንዳንድሽ ለጊዜው ይመስልሻል፣ ለጊዜው ያደግኩ ይመስልሻል፣ ያደግሽ ይመስልሻል፣ ለጊዜው ገንዘብ ያገኘሽ ይመስልሻል፣ ለጊዜው የተዋወቀልሽ ሰው የወሰደልሽ ምናምን ይመስልሻል። ሀቢብቲ ግን አንድ ቀን ደግሞ አዘቅዝቆ ነው ትክክል የሚያደርግሽ የሰው ሀቅ። መቼም እንትን አይልሽ። በሀቃችሁ ሰው ስትሰሩ የሆነ ነገር ስትሰሩ በሀቃችሁ ሰሩ። በቃ ለራሳችሁ ስትሉ ነገ እኔስ ብጠቀም እኔስ ብበላው። አንዳንዶቹማ ማለት ነው ውሸታቸው ኧረ እኔ የምበላው ነው እኮ የምሸጥላችሁ እኮ እኔ የምበላው ነው ለእናንተ የምሸጥላችሁ። ተይ እንጂ አሁን አንቺ የምትበይው እንደዚህ እየኖከተ ነው። እንደዚህ ሳነሳው እኮ ማለት ነው። አሁን ምሳሌ ይሄ እንጀራ ነው። እንደዚህ ሳነሳው ማለት ነው ቁርጥ ነው የሚለው። ቁርጥ ለ2 ቁርጥ ለ3 ቁርጥ እንደዚህ ወጡን ማለማቀስ አይች እንትን የለም። ፍርፍር በሉት በቃ ፍርፍር ወይ ደረቆሽ በሉት ባንዲ ቢቱ አይያዝ። እንዲያው ከ10 አንድ ቤተሰብ ሆኖ ጤፍ አምጥተው ማለት ነው ጤፍ ዱቄት ከኢትዮጵያም ሆነ ራሳቸው ቤታቸው አዘጋጅተው እነሱ ማለት ነው እንዲያው እነሱ ቢያንስ ትክክለኛ ለራሳቸው ለቤተሰቡም ሲሉ ትክክለኛ ጤፍ እንጀራ ይጋግራሉ። ነው እንደዛ ከ10 አንድ ያጋጥሟችሁ ገዝታችሁ ተጠቅማችሁ ከሆነ ነው እንጂ እነዚህ መቼም
በዛ አንዴ ሱቅ፣ በዛ አንዴ ሱቅ፣ በዛ አንዴ ሱቅ፣ በዛ አንዴ ሱቅ ይከፍታሉ። በቃ ሶስቱም አራቱም አንድ አይነት ነው እንጀራቸው፣ አንድ አይነት። ሁሉንም ትሞክሩታላችሁ። ከዛም ይሄንን ሞክረው የያዘ ቆንጆ ነው ይላል። አንዳንድ ሰው ዝም ብሎ የራቡን አንስቶ ይጥላል። እያነሳ ይጥላል፣ እያነሳ ይጥልና ማለት ነው። ከዛ በኋላ ርቧችሁ እኮ ስትበሉት ይጣፍጣችኋል አይደለ? ምን ብትበሉ ይጣፍጣችኋል። ርቧችሁ ስትበሉ እንደዛ ሲበሉ ይጣፍጣቸዋል። ከዛ አረ የከሌ እንጀራ እኮ መሻአላ መሻአላ ነው ይላሉ። አረ የከሌ እንጀራ እኮ ቆንጆ ነው ምናምን ይላሉ። ያ እንግዲህ ሲወራለት የቆየ እንጀራ ሌሎች ወዲያው ገዝተው ሲያዩት ደግሞ የባስ ሆኖ ቁጭ ይላል። የባስ ሆኖ ቁጭ ይላል። እኔ ይገርመኛል። እኔ እውነት ለመናገር በቃ በአንድ ብር 5 ሪያል ያክልን አምጥቼ ጨጓራ በሽተኛ ሆንኩኝ። ያወጣው ገዝቼ በቼ ሳላስተውለው ጀሶ ብቻ ሳይሆን ያለው ማለት ነው። ጀሶ ብቻ ሳይሆን ያለው የሆነ ቀለም ራሱ ሳይቀባ አይቀርም። ቀለም ራሱ ውበቱ የእንጀራው ውበት እንዲሰጠው ቀለምና ሜካፕ የሚቀባው እኮ አንድ ሴት ሜካፕ የምትቀባው እኮ ውበት እንዲሰጣት ነው። ቤት ላይ ደግሞ ቀለም የሚቀባው እኮ ውበት እንዲሰጠው ነው ቤቱ ነው። እንጀራውንም ውበት እንዲሰጠው እንዲያምርላቸው ቀለም እየቀቡት መሰለኝ። አሁን ላይማ እየተጠራጠርኩ ነው። በቃ ኡዙላ አትጠራጠሩ ብለዋል ቃል ረሱል ሰለላሁ ዐለይሂ ወሰለም። ግን እኔ እንጃ ብቻ የሚገርመኛል እውነት። እና ስትሰሩ ማለት ነው ሀቢብት ስትሰሪ እንጀራም ሆነ በርበሬም ሆነ የበርበሬና የሽሮማ አይወራ። ኧረ የእሱ ነገርማ አይወራ ወላሂ አልዓዚም። እንዲህ እንዲያው ነፍቻ አላውቅም። እኔ ግን ብዙ ሰዎች እየነፉ እየሰሩት ማለት ነው። እየነፉ በተለይ ሽሮ እየነፉ እየሰሩት ጋይስ እውነትም ከዛ እንደሚወጣው ነው በሚዲያ ማለት ነው። እኔ ብዙ ቦታ ይቻሉ እውነት ነው። ንፉና ሞክሩት ማግኘታችሁ እና ይገርመኛል በጣም ወላሂ አልዓዚም። እና ስትሸጡ ለራሳችሁ ብላችሁ ለአጌራችሁ ብላችሁ ራሳችሁ ተጠቅማችሁ ሰው ለመጥቀም ጥሩ ነገር ለመስራት ሞክሩ፣ አድርጉ። እውነት ለመናገር እኔ እንጃ እኔ በጣም ነው የሚገርመኝ ወላሂ አልዓዚም። ብር ብቻ አትው መልካም ነገር ጥሩ ነገር ስትሰሩ አላህ ራሱ በቃ ያስተዋውቅላችኋል፣ ይሰጣችኋል፣ ይረዝቃችኋል፣ ይጨምርላችኋል። ካላችሁ ከፍ ላይ ከፍ እና ንጹህ ነገር ለመሸጥ መሞከር ነው። ቀስ በቀስ ይተዋወቃል። አንድ ጊዜ ጥሩ መጀመሪያ ላይ ሰዎች መጀመሪያ ጥሩ ይሰራሉ። መጀመሪያ በጣም ጥሩ ይሰራሉ ነው ይተዋወቅላቸዋል። ከተዋወቀላቸው በኋላ ልብስም ሆነ በርበሬም ሆነ ምንም ሆነ እንደፈለጉ ነው ከዛ በኋላ የሚሰሩት እንደፈለጉ። ከዛ በኋላ አማረ አላማረ ጣዕም አልጣመ ግድ አይሰጣቸውም ብርቻ መሆኑ። ምክንያቱም አንድ ጊዜ ተለምዷል፣ አንድ ጊዜ ስሞቱለት ጣፋጭ ነው ተብሏል ምናምን ብለው ያን ብቻ የሚያስቡት አቤት። ከጊዜ በኋላ ሰው ራሱ ያ የገዛሽ መጀመሪያ የገዛሽ ሰው ነው ራሱ ዞሮ የሚወጋሽ ዞሮ የሚያጠምድሽ። ያ ሰው ብቻ አይደለም ረብል ዓለሚን የሽውን ሁሉ የሚወስድብሽ ያነሳብሻል። ጥሩ ርዝቅ ሰቶች ከሆነ ባዶሽን የሚያስቀርሽ ባሽ እና ግድ ነው። እና ስትሰሩ ለፈጣሪያችሁ ፈጣሪ ያናልላችሁ ስሩ። ሙስሊሞችም አላህ ያናልላችሁ፣ ክርስቲያኖችም እግዚአብሔር ያናልላችሁ ሰሩ። ዝም ብላችሁ ብቻ ስለተሸጠላችሁ ወይ ደግሞ ስለተዋወቃላችሁ ምናምን መስራት የለባችሁም ወይ ደግሞ መሸጥ የለባችሁም። እንዴ እኔ አሁን በቃ ምንም ጥቅም የለኝም። በቃ ምንም ጥቅም የለኝም። የምር የሚያቃጥል ነገር ስበላ አሁን ያቃጥለኛል፣ መብላት አልችልም። ወተት ሲኖር ነው መበላው። በቃ የሚያቃጥል ነገር የምበላው ወተት ሲኖር፣ ቤት ውስጥ ወተት ከሌለ የሚያቃጥል ነገር ከበላው መሞቴ ነው ማየቴ ነው። በርበሬውማ እዛው ይቅር እዛው። ኧረ ቢስሚላ ሰው በገዛ እጁ በገዛ ብሩ ይሞታል፣ በገዛ ብሩ ይሞታል። ሐራም አለይኩም ወላሂ
በረካ የሚኖረው እድገት የሚኖረው ስኬት የሚኖረው ማለት ነው በሀቅ ስትሰሩ ነው። በላብሽ ጠፍ ብሎ ስትሰሪ ነው፣ በውሸት አይደለም። ዝም ብላችሁ ምናምን እየጨመራችሁ እየሰራችሁ ሰውንም በሽተኛ አታርጉ። ዛሬ ላይ ዱንያ ላይ ስኬታማ ልንሆን እንችላለን፣ ከሰዎች በላይ ልንሆን እንችላለን። ነገ አኬራ ግን ማንም አያመልጥንም፣ ከማንም አናመልጥም። ሙስሊሞችም ክርስቲያኖችም ከማንም እንዴ ክርስቲያን ሲሞት እኮ ገነት ግባ ይባላል አይደለም? የገነት ሰው ይበለው እንግዲህ በእናንተ ሃይማኖት ማለት ነው። በእኛ ሃይማኖት ደግሞ የጀነት ሰው ይበለው ይባላል። መሰለሽ የጀነት ሰው ወይም የገነት ሰው የሚሆነው መልካም የሆነ ሰው ፈጣሪውን የሚፈራ ሰው ነው። ጥሩ ነገር መልካም ነገር ያለው ሰው ነው። ቢያንስ እኛ እንኳን የምንሰደው የምንቆረቆረው የምናማው መጥፎ ነገር በየሚዲያው የምናደርገው ምናምን እሱን ታየውና ቢያንስ ለሰዎች እንኳን ምግብ የምናስተላልፈው ጥሩ ቢሆን ጥሩ። ቢያንስ በአንዱ እንኳን ብንወዲህ በአንዱ ቢስተካከል ረብ ለዓለሚን ምን ትላለብን? አይጨክንብንም። ማሪ ነው፣ ይምረናል። አዛኝ ነው፣ ያዝንልናል። እንደኛ እንደ ሰዎች ጨካኝ አይደለም። አሁን ላይ እዚህ ራሱ ያለና እንደ ሰው ምቀኝነት ሳይሆን እንደ አላህ እዝነት ነው ያለነው እንጂ ሰውማ ዛሬ በቃ ጸጥ አድርጎን ነበር። ሁሉ ነገር በሰው እጅ ቢሆን የለም ነበር። እስካሁን የለንም፣ በህይወት ነበረ አልሐምዱሊላህ። እና እንጀራ የምትሸጡ ሰዎች በንጽህናችሁ በራሳችሁ ቢያንስ ለራሳችሁ አሁን የምትጋግሩትን ነገር ለራሳችሁ ጥሩ ነገር አድርጎት በቃ ጤነኛ ከሆነ እንዲ ሰው እኔ አንድ ቦታ ገዝቼው 5 ብር ከሆነ የገዛሁት ከተስማመኝ 5 ብር ድጋሜ ስገዛው 15 ብር ታሪክ አንዱን ፍሬ ማለት ነው ገዛዋለሁ። ግን ስለሚስማማኝ ጤና ስለሚሰጠኝ ማለት ነው። በቃ ምንም ነገር ስለማያመጣብኝ ማለት ነው። ብር ቢወደድም ብታስወድዱት ይሻላል። በቃ ጥሩ ነገር እየሸጣችሁ ብታስወድዱ ነው የሚሻለው። እና ጋይስ ዛሬ የመጣሁት ይሄ ነው። ትንሽ ጮህኩባችሁ፣ ይቅርታ። ቀኑ ጁምዓ ነው፣ አውፉ በሉኝ። በቀጣይ ቀን እንመጣለን ኢንሻአላህ ባላህ ፍቃድ። በቀጣይ ቪዲዮ ቆንጆ በሆነ ቪዲዮ ኢንሻአላህ እንገናኛለን። ወዳችኋለሁ። ላይክ አርጉ፣ ሼር አርጉ፣ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባሮቹ ወዳችኋለሁ። ባይ ባይ።